ዋና ዜና የኢትዮጵያ ሴቶች ብሔራዊ ቡድን ልጆቹ በሴካፋ ውድድር ዛሬ 10 ሰዓት ላይ ከታንዛኒያ አቻቸው ጋር ጨዋታቸውን ያደርጋሉ። ጤና ይስጥልን እንደምንላችኋል ክቡራን ተመልካቾቻችን አሁን ወደ 7 ሰዓት የስፖርት ዜናዎች እናልፋለን። ሙሉጌታ ክፍሌ ነኝ። የኢትዮጵያ ሴቶች ብሔራዊ ቡድን ልጆቹ በሴካፋ ውድድር ዛሬ ታንዛኒያ አቻቸውን ይገጥማሉ። በዩጋንዳ አስተናጋጅነት የተካሄደ በሚገኘው የሴቶች ሴካፋ ውድድር ልጆቹ በመጀመሪያ ጨዋታቸው ሩዋንዳን 3-2 በመርታት ወደ ግማሽ ፍጻሜ ማለፋቸውን አረጋግጠዋል። በመሆኑም ኢትዮጵያ ከታንዛኒያ ዛሬ 10 ሰዓት ላይ የሚያደርጉት ጨዋታ ከምድባቸው አንደኛ ሆኖ ለማለፍ የሚደረግ ፉክክር ይሆናል። ልጆቹ የዛሬውን ጨዋታ አሸንፈው ምድባቸውን በመሪነት ካጠናቀቁ በግማሽ ፍጻሜ ምድብ 1 ሁለተኛ ከዩጋንዳ ብሔራዊ ቡድን ጋር ይጫወታሉ። ሁለተኛ ሆኖ የሚጨርሱ ከሆነ ደግሞ ተጋጣሚያቸው የኬንያ ብሔራዊ ቡድን ይሆናል። በ2017 በማዳጋስካር አስተናጋጅነት ለሚካሄደው ከ17 ዓመት በታች የአፍሪካ ዋንጫ ለማለፍ የማጣሪያ ላይ የሚገኘው የኢትዮጵያ ብሔራዊ ቡድን በሁለተኛ ማጣሪያው የማሊያቸውን በደርሶ መልስ ጨዋታ ይገጥማል። የመጀመሪያ ጨዋታውንም የፊታችን እሁድ በማሊ ባማኮ ያደርጋል። ቡድኑ ዛሬ ረፋድ 26 ልዑካን ቡድን አባላትን በመያዝ ወደ ስፍራው አቅንቷል። በመጀመሪያው ማጣሪያ የግብጽ ብሔራዊ ቡድንን በደርሶ መልስ 5-2 የረታው የኢትዮጵያ ብሔራዊ ቡድን ለእሁድ ጨዋታ ከፍተኛ ግምትም ተሰጥቶታል። ቡድኑ የመልስ ጨዋታውን በሜዳው በቀጣይ ወር መጀመሪያ ላይ የሚያደርግም ይሆናል። የአዲስ አበባ ብሔራዊ ስቴዲየም ግንባታው አፋጻም በተያዘለት የጊዜ ገደብ እየተከናወነ መሆኑ ተገለጸ። መንግስት በሙሉ ቁርጠኝነት ግንባታው እንዲካሄድ እያደረገ መሆኑንም የፕሮጀክቱ አስተባባሪ አቶ ጥበቡ ጎርፉ ገልጸዋል። ተጨማሪ አለ። በቦሌ ገርጂ ኢምፔሪያል አካባቢ ከወጣቶችና ስፖርት አካዳሚ አጠገብ በመንግስት ሙሉ ወጪ እየተገነባ የሚገኘው ግዙፉ የአዲስ አበባ ስቴዲየም ግንባታው ከተጀመረ 17 በመቶ ላይ ደርሷል። ፕሮጀክቱ ሙሉ ለሙሉ ሲጠናቀቅም 62000 ተመልካች የመያዝ አቅም ይኖረዋል። በመዲናችን አዲስ አበባ ከድሜ የጠገቡ የአዲስ አበባ ስታዲየም አልፎም ቢሆን ከአበበ ቢቂላ ስታዲየም ውጪ ትልቅ ስፖርታዊ ክንዋኔዎችን ማስተናገድ የሚችል ደረጃውን የጠበቀ ስታዲየም የለም። ይህን ለመቅረፍ ብሎም ኢትዮጵያ ወደፊት ትልቅ ውድድሮችን ለማስተናገድ የሚያስችለው የአዲስ አበባ ስታዲየም ግንባታው ከተጀመረ 6 ወራትን አስቆጥሯል። ግንባታው በጥሩ ሁኔታ እየተካሄደ መሆኑን የቻይናው CSCEC ፕሮጀክት ማናጀር ሚስተር ቺ ይናገራሉ። ግንባታው በተቀመጠለት የጊዜ ገደብ እየሄደ ነው። ሁሉም ነገር በጥሩ ሁኔታ ላይ ይገኛል። የግንባታ ዕቃ አቅርቦትም በበቂ ሁኔታ አለ። በመንግስት በኩል ለግንባታው ያለው ድጋፍ ጥሩ ቢሆንም የኤሌክትሪክ ኃይል ችግር እንዳለባቸው ሚስተር ቺን ጨምረው ገልጸዋል። መንግስት ለግንባታው እያደረገ ያለው ድጋፍ ጥሩ ሆኖ ሳለ የኤሌክትሪክ ኃይል እያገኘን ያለነው ህዝቡ ከሚገለገልበት ላይ ነው። ይህም በተወሰነ መልኩ ስራችን ላይ እክል ፈጥሮብናል። ችግሩም በቅርቡ እንደሚቀረፍ ቃል ተገብቶልናል። የአማካሪ ድርጅቱ ኤምኤች ኢንጂነሪንግ ኃላፊ ኢንጂነር መለሰ ለማ በክረምቱ የነበረውን የግንባታ ሂደት ያስረዳሉ። መጠነኛ የክረምቱ ወራትን አስመልክቶ እንቅስቃሴዎች ትንሽ ያዝ ያደረጉ ነበር። ከዛ በኋላ በሙሉ ኃይላቸው እየሰሩ ነው። በፕሮጀክቱ እስካሁን 150 ቻይናውያንና 250 ኢትዮጵያውያን እየተሳተፉ ይገኛሉ። እንደ አስፈላጊነቱም የሰራተኛው ቁጥር እስከ 2000 እንደሚደርስም ተገልጿል። በመንግስት በኩል ያለውን ድጋፍ በተመለከተም የፕሮጀክቱ አስተባባሪ አቶ ጥበቡ ጎርፉ ይናገራሉ። መንግስት ከአጀማመሩ ጀምሮ ይህ ፕሮጀክት የህዝብ ፕሮጀክት ነው ከሚል መነሻ ተነስቶ ያለውን አቅም በሙሉ ወደዚህ በማስተባበር በሙሉ ቁርጠኝነት ፕሮጀክቱን እስከ መጨረሻው ለመስራት ሙሉ ዝግጅቱን አጠናቆ እየሰራ ይገኛል በአሁኑ ሰዓት። አቶ ጥበቡ አክለውም የተነሳው ኤሌክትሪክ ኃይል እጥረት ችግር በ2 ሳምንታት ውስጥ እንደሚቀረፍ ገልጸዋል። 2.6 ቢሊዮን ብር የተመደበለት ፕሮጀክቱ በ2018 ሰኔ ወር ላይ ይጠናቃል ተብሎ ይጠበቃል። የኢትዮጵያ ወጣቶችና ስፖርት አካዳሚ ስልጠና የሚሰጥባቸው የስፖርት አይነቶች ወደ 11 ከፍ አደረገ። አካዳሚው ዘንድሮ የሰልጣኞችን ቁጥር 600 ለማድረስ ማቀሩን አስታውቋል። የኢትዮጵያ ዜና አገልግሎት ያደረሰንን ዘገባ ምስራች እርኮ እንደሚከተለው ታቀርበዋለች። የኢትዮጵያ ወጣቶችና ስፖርት አካዳሚ በአዲስ አበባና ሰላ በሚገኙ ማሰልጠኛ ማዕከላቱ ተተኪ ስፖርተኞችን ለማፍራት ከሚሰሩ ተቋማት መካከል አንዱ ነው። አካዳሚው አዲስ አበባ በሚገኘው ማዕከል በአትሌቲክስ፣ በወርልድ ቴኳንዶ፣ በብስክሌት፣ በውሃ ዋና፣ በቦክስ፣ በጠረጴዛ ቴኒስ፣ በቮሊቦል፣ ቅርጫት ኳስና በእግር ኳስ ስልጠና በመስጠት ላይ ይገኛል። አሰላ በሚገኘው የጥሩነሽ ዲባባ ማዕከል ደግሞ በአትሌቲክስና በእግር ኳስ ስልጠና እየተሰጠ ነው። የአካዳሚው ዋና ዳይሬክተር ዶክተር ሲራክ ሀብተ ማርያም ለኢዜአ እንደገለጹት አካዳሚው ዘንድሮ ስልጠና የሚሰጥባቸው መስኮች በሁለት አሳድጓል። በ2017
9 ሁለት ተጨማሪ የስልጠና ዘርፎችን እንጨምራለን። በአካል ጉዳተኞች ወይም በፓራሊምፒክ አንዱ የስልጠና ዘርፍ ሲሆን ሁለተኛው ከኢትዮጵያ እጅ ኳስ ፌዴሬሽን ጋር በመተባበር በእጅ ኳስ ስልጠና እንጀምራለን። አካዳሚው በዚህ ዓመት ለሚጀምረው ስልጠና 20 ታዳጊ ወጣት ሰልጣኞችን እየመለመለ መሆኑንም ዳይሬክተሩ ገልጸዋል። አካዳሚው ሁለቱን የስፖርት አይነቶች ከመጨመሩም ባለፈ የነበሩን የሰልጣኞች ቁጥር ከፍ ለማድረግም አቅዷል። ሌላው በ2008 በሁለቱም ካምፓሶች የነበሩን ሰልጣኞች ብዛት ወደ 424 አካባቢ ነበረ። አሁን ወደ 600 አካባቢ ለማድረስ የምልመላ ሂደት ያደረግንበት አለ። ሰልጣኞቹ ልዩ የክህሎት ቦታዎችን በመለየት ከተለያዩ የሀገሪቱ ክፍሎች መመልመላቸውም ተገልጿል። ዜናዎቻችን እንደቀጠሉ ናቸው። በአዘርባይጃን ባኩ በተካሄደው የቼዝ ኦሎምፒያድ ላይ ተሳታፊ የነበረው የኢትዮጵያ ቼዝ ብሔራዊ ቡድን ትላንትና በኢትዮጵያ አዘርባይጃን ኤምባሲ አቀባበል ተደረገለት። የቼዝ ስፖርት በኢትዮጵያ እንዲዘወተር ሁለቱ ሀገራቶች በጋራ መስራት እንዳለባቸው የኢትዮጵያ በአዘርባይጃን አምባሳደር ተናግረዋል። ስመኝ እርዳው ፈጥኖ ማሰብና የማያወላውል ውሳኔን የሚሻ ስፖርት ነው። ስፖርቱ በብዙ ሀገራት እንደ ባህል ይዘወተራል። አዘርባይጃን የቼዝ ስፖርት ከሚዘወተርባቸውና በሁሉም የዕድሜ ክልል የሚገኙ ዜጎቿ ቼዝን የሚጫወቱባት ሀገር ነች። ባሳለፍነው ሳምንት የተጠናቀቀውን 42ኛው የዓለም ቼዝ ሻምፒዮና የአዘርባይጃኗ ባኩ ከተማ አስተናግዳለች። ኢትዮጵያም በውድድሩ ላይ ከተሳተፉ 175 ሀገራት አንዷ ነበረች። አሜሪካ፣ ዩክሬንና ራሻ የወርቅ የብርና የናስ ሜዳሊያውን ሲወስዱ የኢትዮጵያ ውጤትም የሚያስከፋ እንዳልነበረ ልኡካኑ ትላንት በኢትዮጵያ አዘርባይጃን ኤምባሲ በተደረገላቸው አቀባበል ወቅት ተናግረዋል። ብዙ ልምድ አግኝተናል። ከኛ በጣም ረቀቅ ያሉ ተጫዋቾች አሉ፣ ብዙ ይሰሩ ማለት ነው። እኛ ብዙ መስራት እንደምንችል ብዙ ልምድ አግኝተናል። ያመጣነው ውጤትም ከበፊቱ የተሻለ ነው ማለት ካታጎሪዎች አሉ። በተመደቡት ካታጎሪ ከበፊቱ የተሻለ ውጤት ነው ያመጣነው። 6.5 ከ9 ሁለቱን ተሸንፎ አንዱን ደግሞ አቻ ማውጣት የፊዴ ወይንም የዓለም ቼስ ፌዴሬሽን ለዚህ ውጤት ያስቀመጠው ማዕረግ አለ። የዓለም ቼስ ፌዴሬሽን ማስተር የሚል ይህንን ታይትል ማግኘት የቻለው አንዱ የተጫዋቻችን በጣም ከፍተኛ ውጤት ስለሆነ በኦሎምፒያድ ታሪክም የትኛውም ተጫዋች በተለይ በኦፕን ቲም ወይንም በወንዶች እዚህ አቺቭመንት ላይ የደረሰ የለም። ይሄ ትልቅ ክስተት ነበር። እንደ ቡድን ስናየው ደግሞ ትንሽ ስራ የሚጠይቅ ውጤት ነበር። በኢትዮጵያ የአዘርባይጃን አምባሳደር ኢልማን አብዱልሃይቭ ኢትዮጵያውያን የቼስ ተጫዋቾች በዓለም አቀፍ ውድድሩ ላይ ተሳታፊ መሆን ለተጫዋቾቹ ልምድን፣ ለአስተናጋጅና ተወዳዳሪ ሀገራቱ ደግሞ የስፖርት ዲፕሎማሲያቸውን ለማጠናከር ይጠቅማቸዋል ብለዋል። ለስፖርት ዲፕሎማሲ እንደ ሌሎች ጉዳዮች ሁሉ ትልቅ ትኩረት መስጠት አለብን። በአዘርባይጃን ቼዝ ለዘመናት የሚዘወተር ተወዳጅ ስፖርት ነው። ብዙ ግራንድ ማስተሮችም አሉን። የኢትዮጵያ ቼዝ ፌዴሬሽንም ይህን ልምድ በመውሰድ ስፖርቱን ለማሳደግ መስራት ይኖርበታል። የሀገሬ የቼዝ ፌዴሬሽንም ልምዱን ለማካፈል ዝግጁ ነው። የቼዝ ስፖርት በኢትዮጵያ በአብዛኛው ህብረተሰብ ካለመለመዱን በተጨማሪ የብሔራዊ ቡድን ተጫዋቾችን በቂ ዝግጅትና ውድድር እንደማያካሂዱ ገልጸዋል። አንድ ብሔራዊ ከገባ በኋላ ሌላ ኢትዮጵያ ውስጥ በሚደረጉ ውድድሮች ምንም አይነት ውድድሮች ላይ አትሳተፍም። ይሄ ደግሞ ከቼዝ ዓለም እንድትርቅ ነው የሚያደርገው። ቼዝ ለተማሪዎችም ሆነ ለውሳኔ ሰጪዎች ለተቀረውም የህብረተሰብ ክፍል ሁሉ ከፍተኛ ጠቀሜታ ስላለው ትኩረት ሊሰጠው እንደሚገባም ተገልጿል። ሶከር ቼዝ አለ፣ ስዊሚንግ ቼዝ አለ፣ እንደገና ካራቴ ቼዝ አለ። እነዚህ ሁሉ ስፖርቶች ከቼዝ ጋር አብረው ሜንታል አክቲቪቲ እና የፊዚካል አክቲቪቲን በማጣመር ከሌሎች ስፖርቶች ጋር በመጣመር ያገለግላል። ዜናው በቃ ሙሉጌታ ክፍሌ ነኝ።